ክብራትና ክብራን አድማጮቼ እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ ብዙ ነገሮችን ወደናንተ ይዤ መጥቻለሁ። በተለይም በሳምንቱ በኢትዮጵያውያንና በኢትዮጵያ ሀገራችን ጉዳይ በሰፊው መነጋገሪያ የሆነ ጉዳይ ዋንኛነት ብዙ ነገሮችን ለመዳሰስ ሞከርኩኝ። ሁለት ነገር ይመስለኛል። የመጀመሪያው ይሄ ይመስለኛል። እዚህ ጉዳይ እስኪ ላስደምጣችሁ የተወሰነ ቀንጨብ አድርጌ አይዞሽ የሙሙን ጫፍ ቆርጥላለሁ። የሙሙን ጫፍ እቺ ብን በመሃል ያለችው እሷን ቆርጥላለሁ። እንደዚህ ገምድ እየጥልላለች ቆርጥላለሁ። እሷ አይደለም ይሄ የፈረስ ጫፍ እሺ የመጀመሪያው ሁለት ቅንድብ የሁለተኛው ደግሞ አንድ ቅንድብ ማርያምን አንድ ነው ያልኩት። ማርያምን አንድ ነው ያልኩት። አንድ ጊዜ ቅንድብ መላጨት፣ የሽንት ቤት ውሃ መጠጣት ለዚህ ጋር ለእናንተ መግለጽ የሚያሳፍረኝ ነገሮች ማድረግ ኢትዮጵያውያን ወንዱም ሴቱም በቲክቶክ የጌም ጨዋታ በዕለት ተዕለት ጨዋታቸው የሚተገብሯቸው አጸያፊ ነገሮች ናቸው። ይሄንን እንዳሳለን ይሄን ብቻ ዳሰን አናርፍም። መንግስት ለዚህ አፋጣኝ ምላሽ የሰጠ ይመስላል። እሱን ወደ እናንተ አቀርባለሁ። ሌላኛው ወደ እናንተ ማቀርበው ጉዳይ በረከት ተጨብጦ እስኪደርቅ ራሱ አልታገስኩም። ምክንያቱም መስጠቀላል ከመጀመሪያው ጥያቄ ልጠይቅ። በረከት ገበሬዋ ሚሊዮነር ናት ቢሊዮነር ናት? እኔ ቢሊዮነር ነኝ ብዬ ነው ማስበው፣ ሚሊዮነር አይደለሁም። እግዚአብሔር ምስክሬ ነው። እኔ ውጭ ሆኜ ሁሌ ይሄንን ነገር በቀለም ትምህርት ቤት ጋር ያላት ሪሌሽንሺፕ አስመልክቼ በማንጋርድ ቴክኖሎጂ በአዲስ አበባ ተለጣፊ ሱቆች የተለያዩ ኦሮሚያ ኢንቨስትመንት ኮሚሽን ጋር አካባቢ ያላትን የማጭበርበርና ነገሮችን ግን ማጭበርበር ሁለቱንም ነገሮች ወደ እናንተ አቀርባለሁ። ክቡራትና ክቡራን አድማጮቼ የመጀመሪያው መንግስት የጀመረው እስር ነው። በሶሻል ሚዲያ ተጽዕኖ ፈጣሪዎች ወይም ደግሞ ቲክቶክ ላይ ባሉ ሰዎች የጀመረውን አስራ ወይም ደግሞ እስር እንደቀጠለ ነው። እሱን ወደ እናንተ አድርሳለሁ። ዛሬም በመንግስት ወይም ደግሞ በፖሊስ ቁጥጥር ስር የዋሉ ቲክቶከሮች አሉ። እነሱን ወደ እናንተ አድርሳለሁ። እነማን ናቸው የምትሰሟቸው ይሆናል። ከኔ ጋር ቆይታችሁ እንደተጠበቀ ይሁን። የመጀመሪያው ነገር መንግስት የብልጽግና መንግስት ማለት ነው ትግስቱ ያበቃ ይመስላል። ማህበራዊ ሚዲያ ላይ በተለይም ቲክቶክ ላይ ኢትዮጵያውያን የሚያደርጉትን እንቅስቃሴ አንድ በአንድ መቆጣጠር የጀመረ ይመስላል። ንግግሮች፣ ጌም ስትጫወቱ ጌም አጫዋታችሁ፣ እያንዳንዱ ውሎና አዳራችሁ አሁን በመንግስት አይን ስር እንደሆነ የሚያሳብቁ ብዙ መረጃዎች እየወጡ ነው። ለዚህ ብዙ ማስረጃዎች አሉ። ይህ የያዝነው ሳምንት ብዙ አስደናቂም ግራ አጋቢም የሆኑ አወዛጋቢም ውሳኔዎች የተወሰኑበት ነው። ብዙዎቻችሁ ተገርማችኋል፣ ተደንቃችኋል፣ ተወዛግባችኋል። በቲክቶከሮች ጉዳይ ማለት ነው። ትናንት ህዝብ ሆ ብሎ ያወደሳቸው በማግስቱ አይናቸውን ለአፈር ሲል
የተመለከትነው በዚህ ሳምንት ነው። ከኢትዮጵያውያን ጋር ቀልዱ። ኢትዮጵያውያን ዛሬ በዋለልህ ማለት ለነገው ዋስትና አይደለም። ለወትሮ አነጋጋሪ የነበሩ ወይም መንግስት ከፍተኛ ትኩረት ሰጥቶ የሚከታተላቸው ፖለቲከኞች የነበሩ ሲሆን አሁን ግን ጊዜው ቲክቶከሮች የሚሳደዱበት ሆኗል። ነገሮችን አንድ ባንድ ላስረዳችሁ። ለመሆኑ የቲክቶከሮችና የቲክቶክ ክሬቲቭ አዋርድ አዘጋጆች ስር እንዴት ጀመረ? ዝብርቅርቅ ያለባችሁ ሰዎች ካላችሁ አሁን በጥሞና የምትረዱበት ጊዜ ይሆናል ብዬ አስባለሁ። የቲክቶክ ክሬቲቭ አዋርድ አዘጋጆች ዓመታዊ የቲክቶክ ክሬቲቭ አዋርድ በ26 ዘርፎች ህዳር 13 2018 ይዘጋጃል ብለው ነገሩ። ውድድሩ የአገራችንን የቲክቶክ ይዘት ፈጣሪዎችን ለማበረታታት የተዘጋጀ መሆኑን ገልጸው ነበር በወቅቱ። ይህ የክሬቲቭ ውድድር አዎንታዊና ሀገራዊ ይዘት ያላቸው በተለይም ደግሞ መሰረታቸውን ቲክቶክ ላይ ያደረጉ በየዘርፉ እንደሚሸለሙ ተናገሩ። በሽልማት ረገድ እነዚህ አዘጋጆቹ የዓመቱ ምርጥ ቲክቶከር ወይም ደግሞ ቲክቶክ ክሪኤተር ኦፍ ዘ ይር አሸናፊ ለሚሆነው 2.8 ሚሊዮን ብር የሚያወጣ መኪና እንደሚሸልሙ ገለጹ። የጂ ፓወር አዋርድ አሸናፊ ደግሞ 400,000 ብር ይሸልማል። ህዳር 13 አይደርስም የለም ደረሰና ሁሉም ካሜራ እይታ ውስጥ ሊከተኝ ይችላል፣ ከተሳካልኝ ደግሞ በሁሉም ሚዲያዎች ላይ መነጋገሪያ ሊያደርገኝ ይችላል ብለው ያሰቡትን አለባበስ ለብሰው በአዳራሽ ውስጥ ተገኙ። አጠቃላይ መርሃ ግብሩ በተለያዩ ዘርፎች አሸናፊዎችን ከገለጸ በኋላ ብዙዎቻችሁ እንደምታስታውሱት የዓመቱ ምርጥ ቲክቶከር አዶናይ አሸናፊ ነው ተብሎ ታወጀ። ሁሉም ሰው ጨፈረ፣ ቢጨፍረው የሚከራከረው ተከራከረ፣ የሚያዝነው አዘነ። ከዚህ በኋላ ነው እንግዲህ ህዝቡ ፕሮግራሙን አስመልክቶ የተለያዩ አስተያየቶችን በየሚዲያዎች መስጠት የጀመረው። በተለይ ህዝቡ ከሚሰጣቸው አስተያየቶች መካከል በዋነኛነት አልባሳቶችና ንግግሮችን እየመነዘረ ባህላችን፣ ወጋችን ተጣሰ እያለ ብዙዎቹ ሲከራከሩ ነበር። እኔም ባዘጋጀሁት መድረክ ላይ በከፍተኛ ሁኔታ ጭቅጭቆች ተፈጥረው ነበር። አረ ለመሆኑ መንግስት አለ ወይ ብሎ የሚጠይቃል። ይህን ጥሪ በጉጉት ሲጠባበቅ የነበረ የሚመስለው መንግስት ታዲያ አረ መንግስት አለ ወይ ሲባል እንዴ ጠራችሁኝ እንዴ ምናምን ብሎ መጣ። እናንተ ጠርታችሁኝማ ብሎ መጣ። ቀሪው ታሪክ ነው። መጀመሪያ የቲክቶክ አዋርድ አዘጋጆችን ለቅሞ አሰረ። ህዝቡም የአድናቆት ጭብጨባ ጨበጨበለት ለመንግስት። እንዲህ ነው መንግስት፣ እንዲህ ነው የህዝቡን ድምጽ የሚሰማ መንግስት ማለት ይሄ ነው ተባለ። እኛም አጨበጨበ። ቀጥለና ካጨበጨባችሁልኝማ በደንብ ይግረማችሁ ብሎ ማነህ የቲክቶክ አሸናፊው? አንተም ፍቅረኛህም ትፈለጋላችሁ። ማነህ ደግሞ አንተ ለወር አበባ ድምጽ ሆናለህ ያልከው? አንተም ትፈለጋለህ። ማነህ ደግሞ አንተ ለማይክል ጃክሰን አድናቆቴን ለመግለጽ ነው ያልከው? አንተም ትፈለጋለህ በሚል ስብስበው አስራቸው። ለጥያቄ ትፈለጋላችሁ በሚል እዚህ ጋር መንግስት እንደ ምክንያትነት የተጠቀመው ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን የቀጥታ ስርጭት በመታየት እንዲሁም ማለት መንግስት የማስታወሰው ነው የምነግራችሁ፣ በዜና የጻፍኩላችሁ ነው የምነግራችሁ፣ እውቅናና ገንዘብ ለማግኘት ብቻ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገሩን የሚጠቅሙ ተግባራትን እንዳከናወነና በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገው ተግባር እሱን ለመከላከል ታስቦ ነው አለ።
ብዙዎቹ አጨበጨቡ፣ ብዙዎቹ አሁንም ለሁለት ተከፈሉ፣ ብዙዎቹ ግራ ተጋቡ። እስሩ በእነሱ ብቻ ቢያበቃ መልካም ነበር። ነገር ግን እስሩ ቀጠለ። ጠዋት ካልጋችን ስንነሳ ቲክቶክ ላይ ጌም የሚጫወቱና አላስፈላጊ ቅጣቶችን ከመቅጣት እንዲሁም ደግሞ ከመቀጣጣት አልፈው ለትውልድ ምንም ማስብ አስነዋሪ ድርጊቶችን ሲያደርጉ የተገኙ በሚል ጌመሮችን አሰረ። ስለ እውነት ለመናገር የኛ ሀገር ጌምስ ሃይባ ያጣ ነው። እውነት ለመናገር እነዚህ ጌመሮች የሚያደርጓቸው ድርጊቶች በሙሉ ያስብላሉ። ለምሳሌ አንድ ሁለቱ ላሳያችሁ። ተመልከቷቸው። መጀመሪያው ዲቦራ ናት። ብዙዎቻችሁ ታውቃታላችሁ። ትልቁ ላርግላችሁ ቆይ ቤቷ በሙሉ በውሃ ተሞልቷል። አዳልጧት ወደቀች። እንዲህ ነበር ወደቀችው። ፕሬዝዳንት ማሚ ገኝ አይዞሽ እኔ ደም እንዳታሳይ። አይዞሽ ተነሺ። አይዞሽ የወደቅሽበት ቦታ አትቀመጪ ዲቦራ በእናትሽ። እነዚህ ቅጣቶች የሙሙን ጫፍ ቆርጥላለሁ። መድኃኒዓለም የሙሙን ጫፍ እቺ ብልን ብትሏ በመሃል ያለችው እሷን ቆርጥላለሁ። እንደዚህ ገምድዬ ጥልላለሁ። ቆርጥላለሁ። እሷ አይደለም ይሄ የፈረስ ጭራ እገርዘዋለሁ። መሀሉ እንደዚህ ቆርጬ ጥለዋለሁ። ያው ለኖር ጊዜ ደግሞ እንደውስጣል ብር ማደርገው የለም። ይሁን ለብር መጠጣው እኔ አድርጎ አላሰርፈውም። በመጀመሪያው ቅጣት የነበረው ቅንድብ መላጨት፣ ፀጉር መቁረጥ፣ በዱቄት ሻወር መውሰድ፣ አፍንጫ ጎርጉሮ መብላት። ከዛ 20 ሺህ ኮይን አይደል? 5 ቅጣት የመጀመሪያው ደግሞ የምድር እንቅፋት ይኸው እያስረዳችሁ ምንድነው? አንደኛው ቅጣታች መውሰድ፣ አፍንጫ ጎርጉሮ፣ ፀጉር መቁረጥ፣ በዱቄት ሻወር መውሰድ፣ አፍንጫ ጎርጉሮ መብላት። ከዛ 20 ሺህ ኮይን አይደል? 5 ቅጣት የመጀመሪያው አፍንጫ መጎርጎሩን አደጋግሚብኝ። አቡድማ አፍንጫ የመጀመሪያ ነው። ሀቢባ የመጀመሪያ ነው። እሺ የመጀመሪያ 2 ቅንድብ። ይሄን መንግስት አየና ትውልድ በዚህ አይታነጽም ማለት የመንግስት ውሳኔ በጣም ትክክል ነው። እነዚህ ልጆች ለገንዘብ ሲባል ቀጣዩ ስቴፓቸው መገዳደል ነው። በጊዜ መንግስት ካላስቆማቸው የኛ ሀገር የተለየ ነው። በነገራችን ላይ የኛ ሀገር ጌም የተለየ ነው። እነዚህ ጌም ተጫዋቾች የጌሙን ድባብ ኮምፕሊት ሊለውጡታል። ምን ነው የሌላ ሀገር ዜጎች ጌም ይጫወታሉ፣ ምን እኛ ብቻ ምን የተለየ? የሌላ ሀገር ዜጎች ጌም ይጫወታሉ፣ ሲሸናነፉ ጥያቄ ይጠያየቃሉ። ሙዚቃ የሚዘፍነው ሙዚቃ የተለያየ ተሰጥኦ ያለው ተሰጥኦን ያዳብራል ማለት። የኛ ሀገር ግን ጆሮውን ቁረጥ፣ ፀጉርሽን ቁረጪ፣ የሽንት ቤት ውሃ ጠጪ፣ ሰገራቤ። ይሄ ምንድነው? ጊፍተሮች ራሳቸው
እኛ እንደዚህ ለፍተን ያገኘነውን ገንዘብ እንዲህ በቀላሉ አትበሉ፣ ሊበላ ደቼ ተበላል የሚሉ ይመስላሉ። ጌመሮችም ህሊና ያላቸው ገንዘቡን ብቻ ነው የሚያዩት። ከኛ ህፃናቶች ምን ይማራሉ፣ ታዳጊዎች ምን ይማራሉ የሚለው ነገር በፍጹም አይ እነሱ ባዩ ግድ የለም። መንግስት ግን እኔ ያለ ይመስላል። አንዳንዱ እንዲህ ስትነግራቸው ሌላው ለሚሰጠው አንተ ምን አገባ፣ ሌላው ሊሰጥ ይችላል። እናንተም የፈለጋችሁትን የመሆን መብታችሁ የተጠበቀ ነው። ነገር ግን በቴሌቪዥን ወይም ደግሞ እንደዚህ በሶሻል ሚዲያ በሚታይ ነገር ይሄ ተቀርጾ በሚተላለፍ ነገር ላይ ትውልድ መዳን አለበት፣ ጄኔሬሽን በስነ ምግባር ታንጾ ማደግ አለበት የሚል ጽኑ እምነት አላቸው ብዙ ኢትዮጵያውያን፣ መላ ኢትዮጵያውያን። ምክንያቱም ወላጆች ልጆቻቸውን ወልደው በስነ ምግባር ማሳደግ ይፈልጋሉ። እዚህ ጋር ለገንዘብና ቲክቶክ ላይ ለሚወረወር ጊፍት ተብሎ አፍንጫሽን እየጎረጎርሽ ምትበይ ከሆነ ከመጸዳጃ ቤት ውሃ እየቀዳሽ ምትጠጪ ከሆነ ጆሮሽን ምትቆርጪ ከሆነ እናንተ እንደው መታሰር አለባችሁ። መታሰር ብቻ ሳይሆን ቲክቶክ መጠቀም የለባችሁ። እነዚህ ሃይ ባይ ሊኖራቸው ይገባል። ለዛም ይመስለኛል መንግስት አለው ሲል ድምፁን ያሰማው። ቲክቶከሮችም የታሰሩት ለዛ ይመስለኛል። ከና አዶናይ መልስ አሁን የመንግስት ሰዎች ወደ ጌመሮች የተመለሱትን ፊታቸውን ያዞሩትም ለዛ ይመስለኛል። ስለዚህ ጌም የሚጫወቱ ሰዎች ለትውልድ የሚያስቡ አይደሉም በሚል ፕሬዝዳንት ማሜና ሌሎች እንደዚሁ ገብቷል። አንድ ማን ነው ሊል ጃኒ የሚባልም እንደዚሁ ገብቷል። እሱ እንደዚሁ በጣም አስጸያፊ ነገር ነው የሚያደርገው። እሱ ደግሞ የባሰ ነው። ሶሻል ሚዲያ ላይ እጅግ አስጸያፊ የሆነ እንቅስቃሴ የሚያደርግ ልጅ ነው። እሱም እንደዚሁ በቁጥጥር ስር ውሏል። ስራው ወይም ደግሞ በፖሊስ ፍለጋው አዲስ አበባ ፖሊስ እና የፌደራል ፖሊስ በጋራ በመሆን የሚያደርጉት አሰሳና ተጠርጣሪዎችን የመለየት ነገር የሚቀጥል እንደሆነ ተነግሯል። የሁለተኛው ደግሞ አንድ ቅንድቤ ቅንድብ ይላጫሉ። እንኳን ቅንድባችሁን ተላጭታችሁ እኮ ኧረ እንዴት ነው እንጂ እናት አንድ ነው ያልኩት፣ ማርያምን አንድ ነው ያልኩት። አንድ ጊዜ እንዲያስፈልግ አንድ ቅንድብ አንድ የመጀመሪያው በዚህ ፊት ላይ እንደገና ቅንድብ ተላጭ። ከዛ ሁለተኛ ዱቄት እየነሰነስሽ ሻወር አምላኬ ከዚህ ከቲክቶክ አጥፋኝ። ደጋገምሽው እኮ ማሬ ዜድዬ የመጀመሪያው ሀቢባ ምን ሆነሽ ነው? ይሄን ለመቀጠል ሀቢባ ጃኒ ውጡ። አሁን ዊጉኗ ቆርጥልሻለሁ ዜድ ወይ ደግሞ አንበሳሰትሻለሁ። በቃ ዝም በይ። መስማማት ትችላላችሁ። የመንግስትን ውሳኔ ለዚህ ነው ብዙ በርካታ ኢትዮጵያውያን የደገፉት። ፕላትፎርሙ ለጌም ነው የተፈጠረው። ጌም ማንም ይጫወታል። የቦሊውድም የሆሊውድም አክተሮችና አክትረሶች ይጫወታሉ። የኛ ግን ምን ነው ተለየ እንዴ? በዚህ ደረጃ ችግር እንዴ? ችግር ራሱ በዚህ ደረጃ አልቸገረውም እንዴ? ሃይ ባይ ሊኖረው ይገባል። የሶሻል ሚዲያ በተለይም ደግሞ የጌመሮች ጉዳይ ካልሆነ ይተኳኩሳሉ፣ ይገዳደላሉ። በነገራችን ላይ በስነ ምግባር ጉዳይ ስርዓት ያለው ህዝብ ለአንድ ሀገር እጅግ ወሳኝ ነው። እጅግ ወሳኝ ነው። ስርዓት የሁሉ ነገር መሰረት ነው። የ19ኛው ክፍለ ዘመን ኢትዮጵያዊ ምሁር ነጋድራስ ገብረ ሕይወት ባይከዳኝ የአድዋ ተወላጅ ናቸው። መንግስትና የህዝብ አስተዳደር ሲሉ በከተቡልን መጽሐፋቸው ምርጥ ምክር ለግሰውልን አልፈዋል። ስርዓት ከሌለው ብዙ ህዝብ ይልቅ ስርዓት ያለው ጥቂት ህዝብ ይበልጣል ይላሉ ነጋድራስ። ስለዚህ የሶሻል ሚዲያ አጠቃቀማችን እጅግ በስርዓት የተሞላ መሆን እንዳለበት ብዙዎች የሚስማሙበት ጉዳይ ነው።
አግባብ ነው መታየት ያለበት እንደዚህ ያ ሌላው የበረከት ገበሬዋ ጉዳይ ነው። በረከት ገበሬዋ ከጀርባዋ ብዙ የሚወራ በርግጥ ከጀርባዋ ብቻ ሳይሆን ከፊቷም ብዙ የሚወራ ብዙ ጭምጭምጣዎች፣ ብዙ ክሶች፣ ብዙ ለቅሶች፣ ብዙ ክሶች የሚደመጡባት ሴት ናት። በግብርናው መስክ የተሰማራች ኢትዮጵያዊት ናት። አየርላንዳዊ ይባላላት ጆናታን የሚባል የበረከት ስም ግን በአምስቱም አቅጣጫ በጥሩ መንገድ አይሰማም። መንግስት በቁጥጥር ስር እንዳዋላት ሰምተናል። በረከት ገበሬዋ ወዳጄ ኤልያስ መሰረት ከታማኝ ምንጮች አገኘሁት ባለው መረጃ ስለ በረከት ገበሬዋ እስር ዛሬ ጽፎ አስነብቦናል። በረከት ገበሬዋ ለእስር የተዳረገችበት ምክንያት ምንድነው ሲል ነው ኤልያስ መሰረት የጻፈልን ወይም የነገረን። በመደበኛ ሚዲያ ወይም በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መሃል በቅጽል ስሟ በረከት ገበሬዋ ሙሉ ስሟ ደግሞ በረከት ወርቁ አደራ በመባል ትታወቃለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ፣ በቃኝ፣ ትንሽ ልረፍ እስቲ፣ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይህን ሁሉ ውጥንቅጥ የወጣ ፖለቲካ የሚያቻችለው? ማን ነው እግዚአብሔር ለኢትዮጵያ ሲል ከኔ እድሜ ቀንሶ ይስጥ በሚል ንግግሯ ሶሻል ሚዲያ ላይ በሰፊው መነጋገሪያ ሆና ነበር በረከት ገበሬዋ። ይሄ ንግግሯ ከእስራት አላዳናትም። በነገራችን ላይ ይሄን ንግግሯን ሶሻል ሚዲያ ላይ በተለይ ፌስቡክ ላይ ከጻፈች በኋላ በማግስቱ ነው የታሰረችው። ይሄ መንግስት ቀልዳል። ይሄ መንግስት ድራማ ስላበዛ፣ ቲያትር ስላበዛ፣ ከባለስልጣናቶች ጋር ፎቶ ስለተነሳ እኔ እንግዲህ የማየው ነው የምነግራችሁ። የአብይ አህመድን መጽሐፍ በ50 ሚሊዮን ብር ገዛ፣ በ60 ሺህ ዩሮ ገዛ። ይሄ አሁን ያለው መንግስት የሚሸወድ አይመስልም፣ የሚታለል አይመስልም። ለተወሰነ ጊዜ ለተወሰኑ ሰዎች ሰርቶላቸዋል። ከባለስልጣናቶች ጋር ፎቶ ይነሳሉ፣ ያንን እንደ ይለፍ ቃል ይጠቀማሉ። በረከት የምትታማበት ጉዳይ አንዱ ይህ ነው። ከባለስልጣናቶች ጋር ፎቶ ትነሳለች፣ ያንን እንደ ክሬዲት በመውሰድ የተለያዩ ጉዳዮችን አስፈጽምላቸዋለሁ እያለች በተለያየ አጋጣሚ ከኢትዮጵያውያን ወገኖቿ ብር እንደወሰደች ብር ወስዳም ደግሞ እንደምትሰወርባቸው ብዙዎቹ በክስ መልክ ያቀርባሉ። የተለያዩ መረጃዎችን እያመጡ ለኔ ይነግሩኛል። ለተለያዩ ሰዎች ሚዲያ ላይ ያሉ ሰዎች ይናገራሉ። አሁን መንግስት ብዙ ነገሩን ካጣራ በኋላ ግራቀኙን ካየ በኋላ ይመስለኛል በረከት አደራን ለምርመራ ትፈለጊያለሽ በሚል በቁጥጥር ስር ያዋላት። ወደ ታሰረችበት ጉዳይ ኤልያስ መሰረት ወደ ጻፈው እመለሳለሁ። ከዛ በፊት ግን በረከት አደራ ከምትሰራቸው ስራዎች መካከል ስለ ጠቅላይ ሚኒስትሩ እንዴት አደረግ ነበር እስኪ ላሳያችሁ። ቀለም ተቀብቶ እስኪደርቅ ራሱ አልታገስኩም፣ ምክንያቱም መስቀል አለ። ግድግዳው ቀለም ተቀብቶ እስኪደርቅ ድረስ አልታገስኩም፣ ምክንያቱም የጠቅላይ ሚኒስትር አብይ አህመድ ፎቶ መለጠፍ አለበት። በበረከት ሳቢ
ይሄ ደግሞ የዛሬ 2 ዓመት ከኔ ጋር በነበራት ቆይታ ያነሳውላት አንዳንድ ጥያቄዎች ነው። እስኪ ላስታውሳችሁ። ጥያቄ ልጠይቅ። በረከት ገበሬዋ ሚሊዮነር ናት? በረከት ገበሬዋ ሚሊዮነር ናት? ቢሊዮነር ናት? እስኪ እስከዛ የገመታችሁ ጠብቁ። ቢሊዮነር ናት? ሚሊዮነር ናት? እስኪ በረከት ምላሽ። እኔ ቢሊዮነር ነኝ ብዬ ነው ማስበው፣ ሚሊዮነር አይደለሁም። ማለት ሚሊዮነር ማስበው ነው ታስቢ ነው ወይስ የሆንሽው ነሽ? እሆኛለሁ ብዬ ነው ማስበው። እሆኛለሁ። በረከት ይሉሻል። እኔ እንግዲህ ቀጥታ ነው የምጠይቅሽ። በረከት ኢህአዴግ ጊዜ ያልነበረች በብልጽግና ጊዜ የመጣች ስርዓቱ የጠቀማት ባለሀብት ናት እንጂ እኛ አናቃትም ይላሉ። በብልጽግና ጊዜ ነው የመጣሽው ወይስ በኢህአዴግ ጊዜ ባለሀብት ነበርሽ? እስኪ ንገሪያቸው። በኢህአዴግ ጊዜ ባለሀብት ነበርኩ። እንደውም የተመቸኝ ባለሀብት ነበርኩ። በኢህአዴግ ጊዜ የተመቸኝ ባለሀብት ነበርኩ እንደውም ካለች አሁን በብልጽግና ዘመን በተወሰነ መንገድ ትንሽ አልተመቻትም ማለት ነው። በሷ ንግግር ግን የሀብቴ ምንጭ የሚጀምረው ከኢህአዴግ ነው የምትለው። እግዚአብሔርን እኔ በኢህአዴግ ጊዜ ነው ባለሀብት የነበርኩት። በብልጽግናም ያቃጥይ ያለው ይሁን ተመስገን ነው። ብልጽግና እንደውም ያለኝ ነው እንደውም ልኑርበት። መለስ ዜናዊ አብሯቸው ምግብ ይበላ ነበር። ብዙ ዜና አድናቂ ነኝ እኮ ነውና መለስ ዜናዊና ከአብይ አህመድ ወይም ደግሞ ከመለስ ዜናዊ የምታደንቂለት ምርጥ ምትዩ ባህሪ ውስጥ የትኛው ነው? በኢትዮጵያ ዩኒቨርሲቲ ኮሜንት እያነበብኩ የመለስ ዜናዊ አድናቂ ነኝ እኮ ነውና በነገራችን ላይ በግብርና ዘርፍ የመለስ ዜናዊ አድናቂ ነኝ። በግብርናው ዘርፍ የመለስ ዜናዊ አድናቂ ነኝ። በግብርና ዘርፍ ማለት እኔ ኢትዮጵያ ውስጥ አልነበርኩም። በጣም ብዙ ሰዎችን ገበሬዎችን ሰብስቦ መለስ ዜናዊ አብሯቸው ምግብ ይበላ ነበር። ሜዳሊያ ያደርግላቸው ነበር። በጣም ትናንሽ ገበሬዎች ይጋጋጡ ነበር እሱ ፊት ለመታየት። በየአመቱ ደግሞ የተሸለመ ሰው በየአመቱ ይሸለማል ከሰራ ማለት ነው። ይመረጣል። 1000 ቢሆኑ 2000 ቢሆኑ 10000 ቢሆኑ ይሸልማቸው ነበር። የሚገርምክ ሜዳሊያ ያደርግላቸዋል፣ ኮፍያ ይደረግላቸዋል፣ አብሯቸው ምሳ ይበላል። በጣም ደስ ይላቸው ነበር። እግዚአብሔር ምስክሬ ነው። እኔ ውጭ ሆኜ ሁሌ ይሄንን ነገር ሳይ ኡጋንዳ ነበርኩ የዛኔና አንድ ቀን ከመለስ ዜናዊ ጋር ምሳ በላለሁ ብዬ እመኝ ነበር። ታውቃለህ? በእውነት ነው። ይሄን በነገሮች ላይ የቀድሞ መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን በዩጋንዳ ይገኛሉ። ቢሊዮነር ናቸው። የጁስ ፋብሪካ ገንብተው የሰሩ ነው። መለስ ዜናዊ በህይወት የሉም። መለስ ዜናዊ በህይወት ባይኖርም ከሚስታቸው ጋር ዩጋንዳ ሄደሽ ምሳ መብላት ትችላለሽ። በነገሮች ላይ ለጥቆማ ያህል ምናልባት የእሳቸው አድናቂ ከሆንሽ ነገር ምነግርህ በሐቅ ነው። ከመለስ ዜናዊ ጋር አንድ ቀን ቁጭ ብዬ ከነዚህ ገበሬዎች ጋር ተደምሬ አንድ ላይ ሆኜ በቃ መለስ ዜናዊ አንገቴ ላይ ሜዳሊያ ያደርግልኛል አብሬ እንደዚህ ሆናለሁ ነበረ። ያው እኔ ወደ ሀገር ቤት ስገባ ኦሬዲ መለስ ዜናዊ በህይወት አልነበረም፣ ወይም ከሞተ በኋላ ነው የገባሁት ወደ ምን ትወጃለሽ? ይህንን ዜና ይሄን ሁሉ ከተናገራችሁ አይመስለኝም። በረከት ገበሬዋ ክሶች መጡባት፣ ብዙ ክሶች። በነገራችን ላይ እኔም በተደጋጋሚ የተለያዩ ክሶችን እሰማለሁ። አንዳንዶቹ ማስረጃ ያላቸው፣ አንዳንዶቹ ማስረጃ ያላቸውም፣ ግን በጣም ብዙ ሰዎች የክስ ደብዳቤ ይዘው ይመጣሉ። ድንገት ይሄ በሆነበት ሁኔታ ጠቅላይ ሚኒስትር አብይ አህመድን እናሳርፈው እንደው አንድ ነገር ቢሆን ማን ይተካዋል ከእድሜ ቀንሼ ብሰጠው ባለች ማግስት እንዲህ ያለ ዜና መጣባት። ስሙ ዜናው። በቅጽል ስማቸው በረከት ገበሬኳችሁ ማንም እንጃ እውነት ዛፍ መትከሉ ነው የምወድለት። ዛፍ መትከል ከአብይ አህመድ ምንድን ነው የምትወጂው ብያለሁ። የምትወጂላቸው በዛ ረገድ ከልቤ ነው የምነግርህ፣ አድናቂው ነኝ። በክብር ጠቅላይ ሚኒስትር አብይ አህመድ የምትወጂላቸው ኳሊቲዎች እስቲ ጥቀሽ ብትባይ ስንት ትዘርዝሪያለሽ? ምን ትወጂለሽ? ዛፍ መትከሉን ወድለታለሁ። ዛፍ መትከል ሌላስ? እኔ እንጃ
እውነት ዛፍ መትከሉን ነው የምወድለት። እንደዛ እድሜ የተመኘሽለትን ጠቅላይ ሚኒስትር የግርግዳው ቀለም ሳይደርቅ ፎቶ ላስቀምጥ ምናምን ያልሽውን ጠቅላይ ሚኒስትር እኔ እንጃ ዛፍ መትከሉ ነው የምወድለት። ከእድሜ ቀንሼ ልስጠው ያልሽውን ጠቅላይ ሚኒስትር እንደ ይለፍ ቃል ነው የምትጠቀሚው ማለት ነው። እንደ ይለፍ አንዳንድ ቦታዎችን ባይፓስ አድርጎ ለማለፍ ከጠቅላይ ሚኒስትሩ ጋር ፎቶ ይነሳሉ። ጠቅላይ ሚኒስትሩ ግን አይወዱትም። ጠቅላይ ሚኒስትሩ የሚፈልጉት ለምንድነው? ፎቶ ከተነሱ በኋላ ለአንዳንድ ጉዳዮች ለማስፈጸም ከጠቅላይ ሚኒስትሩ ጋር ነበር የሚቆይ ይደውልልኛል አገኘዋለሁ ምናምን ማለት ነው። ኢንተርቪው ታደርጉላቸው አይወዷቸው። እንደዛ ወደዋለሁ ያልሽውን ጠቅላይ ሚኒስትር ዛፍ መትከሉን ወደለት ሌላ ምንም የለም። ይሄን ካለች በኋላ ነው እንግዲህ ብዙ ክሶች መምጣት ጀመሩ። በእርግጥ እንደነገርኳችሁ ብዙ ነገሮች እኔ ጋር የሚመጡ ነበር። አንዳንድ በቅርበት የምናውቃቸው ሰዎች እሷም የምታውቃቸው እኔ የማውቃቸው ሰዎች በረከት ጋር ቅሬታ ይዘው ይመጣሉ። ድንገት በዚህ ሁሉ መሃል ነው ይሄ ቢኬ የተባለ የቲክቶከር ስለ በረከት መታሰር የሚከተለውን የነገረን። እስኪ አድምጡት። ዜና እኔ ካልነገርኳችሁ ማንም የሚነግራችሁ በቅጽል ስማቸው በረከት ገበሬዋ፣ በሙሉ ስማቸው በረከት ወርቁ አደራ የተባሉት ግለሰብ ባለፈው ቅዳሜ በቁጥጥር ስር ውለው ምርመራ የተደረገባቸው ሰማችሁ። እንግዲህ እኚህ ግለሰብ በተለያዩ ጊዜ ስለሳቸው ባወጣሁት መረጃዎች ላይ እንትን ስል ነበር፣ ስሟገታት ነበረ። ትክክል አይደለም፣ የሌብነት ተግባር ውስጥ ነች ያለችው ብዬ በቀለም ትምህርት ቤት ጋር ያላት ሪሌሽንሺፕ አስመልክቼ በማንጋርድ ቴክኖሎጂ በነገር ላይ አንድ ሰው በፍርድ ቤት እስኪረጋገጥበት ድረስ ሌባ አይባልም፣ ተጠርጣሪ ነው የሚባለው። ምናልባት አንተ ታንጅብል የሆነ ኤቪደንስ ሊኖር ይችላል። ለማንኛውም እስኪ እንስማ። በአዲስ አበባ ተለጣፊ ሱቆች የተለያዩ ኦሮሚያ ኢንቨስትመንት ኮሚሽን ጋር አካባቢ ያላትን የማጭበርበርና ነገሮችን እንትበት ግን ማጭበርበር የሚባለው በህግ አግባብ ነው መታየት ያለበት። እንደዚህ እያደረገች እንደነበረች ብቻ የስሟገታት ነበረ። ዛሬ ያ ሙግቴ ፍሬ አፍርቶ የሚመለከተው አካልም ሰምቶን ለምርመራ ትፈልጋለች ተብላ ተይዛለች ነው የምላችሁ ወገኖቼ። በዚህ አጋጣሚ ማስተላለፍ ለእናንተ በተለይ ለተበላችሁ ሰዎች በእሷን ጨምሮ በተለያዩ ሰዎች የተበላችሁ ሰዎች መፍራት መፍትሄ አይደለም። በፍጹም ተበልታችሁ የምትፈሩ ከሆነ ሌላ ሌባ እየፈጠራችሁ ነው እንጂ ያላችሁት ሌቦችን በመቀነስ ሂደት ውስጥ ምንም ድርሻ አትወጡም። ስለዚህ መፍራት መፍትሄ ሊሆን አይችልም። እነዚህ ሰዎች የሚጠቀሙ ሳይኮሎጂ የሚፈሩት ለምን መሰለ ቢኬ ከባለስልጣናቶች ጋር ፎቶ ይነሳሉ። እነዚህ ኬዝ ገዳዮች የሚባሉ ሰዎች የጠቅላይ ሚኒስትሩን ፎቶ ግድግዳቸው ላይ ለጥፋሉ፣ መኪናዎቻቸው ውስጥ አሉ፣ በቲሸርት አለ፣ መጽሐፉን ይገዛሉ ምናምናምና ሰው ይፈራል ብንናገር ምናምን ይላል። ገብቷል። አሁን ነው እኮ እንዲህ ያሉ ነገሮች ለካ ትከሰሳለች እንዴ ምናምን። ምክንያቱም በእያንዳንዳቸው አእምሮ ውስጥ አንዳንድ ሰዎች ገዝፈው ይሳላሉ። ዛሬ በተሰጠኝ የልጅነት ስልጣን ቃል ሳወጣብህ ማለት ነው ከሚኒስትሮች ምክር ቤት ሰዎች ጋር ከሁሉም ጋር ፎቶ ቢነሱ እንኳን ሰዎች ምንም እንዳትፈሩ በቃ በህግ አግባብ ክሰሱ። አንድ ሰው ከጠቅላይ ሚኒስትሩ ጋር ከሚኒስትሮች ምክር ቤት ሰዎች ጋር ከተለያዩ ባለስልጣናቶች ጋር ፎቶ ስለተነሳ ያችን እንደ ይለፍ ቃል ብቻ የተጠቀመ የፈለገውን ያደርጋል፣ ፈላጭ ቆራጭ ነው ማለት ነው የሚለውን እሳቤ ማስወገድ አለባችሁ። ግልጽና ተመሳሳይ ነው። ከተለያዩ የአገሪቱ ባለስልጣናት ጋር ፎቶ መነሳት ነው፣ ከዛን ማስወራት ነው። አብሮ እንደሚሰሩ አይሰሩም። ምንም የሚሰራ ሰው ባለስልጣን የለም እያልኳቸው አይደለም። ሁሉም አይደሉም፣ የሚሰሩ ሊኖሩ ይችላሉ። ትልልቆቹ ግን ከነሱ ጋር ጭራሽ አይገናኙም ነው የምላችሁ። ጭራሽ እነሱ እንደ ማስፈራሪያ የሚጠቀሙበት መጀመሪያ ሊያሰምጧችሁ ሲፈልጉ ከነዚህ ሰዎች ጋር አብረን ነው የምንሰራው አይነት ወሬ ያወሩላችኋል። ስለዚህ ታምኗቸዋላችሁ። ከነዚህ ሰዎች ጋር አብረው እየሰሩ አያጭበረብረንም የሚል ስሜት ይኖራችኋል። የተአማኒነት እንትን ያመጣሉ። ካጭበረበሯችሁ በኋላ ደግሞ እንዳትጠይቁ
ፍርሃት እንዲኖራችሁ እነዚህ ሰዎች አብረው ነው የሚሰሩትና ውልፍላለው ብትል ያጠናግሩሃል አይነት ሴንስ እንዲኖርህ ያደርጋሉ እንጂ ሌባ ይሄን ያህል ጉልበት ኖሮን አያውቅም። አደራ የምላችሁ ነገር ግን ፍራቻ በምንም አይነት መልኩ መፍትሄ ሊሆን አይችልም። በዛ ላይ ተበልታችሁ መፍትሄ ሊሆን አይችልምና እንቀጥላለን፣ መቀጠል አለብን። ትንሽዬ ድርሻ ልናበረከት ይገባል። ሀገራችንን ከሌቦች በማጽዳት ሂደት ውስጥ ትንሽዬ ድርሻ ለሁላችንም የጋራ ጥቅም ስንል እነዚህ ሰዎች አንድ ቀን ገነው ይወጡለት፣ ከዚህ በላይ ገነው ይወጡለት፣ ፖለቲካውን ይዙታል፣ መንግስትን ይይዙታል፣ አገር አልባ ያደርጉናል። የራሳችንን ድርሻ እንወጣለን፣ እንታገላለን፣ ይቀጥላል። ዋው! ይሄ የሚገርም መልዕክት ያስተላለፈው ቢኬ አገራችንን ማስቀጠል አለብን። እኔ ቀደም ሲል እንደነገርኳችሁ የነጋድራስ ገብረሕይወት ባይከዳኝ አድናቂ ነኝ። የእሳቸው ግርፍ ነኝ ብል ይከለኛል። ዲሲፕሊን ኢዝ ቨሪ ኢምፖርታንት። ሁሉ ነገር በህግና በህግ አግባብ መሆን አለበት። ከባለስልጣን ጋር ፎቶ እየተነሳ ሌላውን ማስፈራራት አይችልም። ከባለስልጣን ጋር ፎቶ ስለተነሳ አንተ የሁሉ ነገር አድራጊ ፈጣሪ ነህ ማለት አይደለም። አንተ ጉዳይ ገዳይ ነህ ማለት አይደለም። አንዳንዶቹ ፎቶ ይነሱና አንዳንድ ስብሰባ ወይም ደግሞ አንዳንድ ግርግር ቦታ ላይ ተሻሽቶ ፎቶ የሚነሱት እንደምንም ተባጥሰው ፎቶ ይነሱና ይደውልኛል። ጠቅላይ ሚኒስትር ይደውልኛል። ምክትል ጠቅላይ ሚኒስትሯም ምሳ ስንበላ ነበር ማለት ነው። ይሄ ሊያሸብራቸው አይገባም። የሆነ ሆኖ ወዳጄ ኤልያስ መሰረት ስለ በረከት ገበሬዋ እስር አደረኩት ባለው ወይም ደግሞ ደረሰኝ ባለው የምርመራ ሪፖርት የሚከተለውን ብሏል። ስለ በረከት ገበሬዋ እስር ብዙ ነገር እንደተባለ ታውቃላችሁ። በረከት በእርሻ ስራ የተሰማራች የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌትና የስራ ዕድል ፈጣሪ ተደርጋ ብዙዎች ዘንድ ትወሰድ ስለነበረ የመታሰሯ ዜና ከ3 ሳምንት በፊት ይፋ ሲሆን ብዙዎችን አስገርሞ ነበር። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገበሬዋ እስር ቤት የገቡት በሹፌሯ ምክንያት በተፈጠረ ቀላል ችግር ነው። እርግጥ የሹፌሯን ጉዳይ ሰምቼዋለሁ። የታሰረችው ከሹፌሯ ጋር በነበራት አለመግባባት ነው። ከሹፌር ጋር የነበረ አለመግባባት በረከትን ያሳስራል እንዴ? የሁሉም ጥርጣሬ ቢሆንም አብዛኞቹ ሰዎች ያልጠበቁትን ሪፖርት ነው ኤልያስ መሰረት የነገረን። ሰመራይዝ አድርጌ ነው የነገርኳችሁ ያሉት። እስሯ ቀላል ነው፣ ምክንያቱም የተጋጨችው ከሹፌሯ ጋር ነው እያሉ ብዙ መላምቶች ሲያስቀምጡ ነበር። ይሄ ለማረጋጊያነት ይጠቀሙበት የነበረው ነው። ኤልያስ መሰረት ግን ባደረገው ክትትል ያገኘው ውጤት ከዚህ የተለየ ነው። ጉዳዩ ከሹፌርም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ ከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ መታሰሯን አረጋግጧል። ጉዳዩ ምን ይሆን? የታሰረችበት ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰዎች በረከት ገበሬዋ ያሸጠችው ሼር እንደሆነ ኤልያስ መሰረት አረጋግጧል። ከመንግስትና ጉዳዩን ከሚያውቁ ሌሎች የመረጃ ምንጮችም ይህንኑ አረጋግጧል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን የሚል በዛ በክስ የተጀመረ ነበር። በዛ ምርመራ ተደረገ። በኋላ ሲጣራ ለማየት እንደተቻለው በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች የሚል የመንግስት ምንጮች ነግረውታል። መሰረት በመጀመሪያው ምድብ 1 ሚሊዮን ብር፣ ሁለተኛው ምድብ 500,000 ብር በስፋት ሲሸጥ መቆየቱን ለማረጋገጥ ችሏል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባት በመቶዎችና በሺዎች የሚቆጠሩ ግለሰቦች ድርጊቱ ሰለባ እንዳደረጋቸው ይገመታል።
ይሸለማል። አረጋኝ እንዲያ ፎቶ ነው የሚያሳዩት። በርካታ ሚሊዮኖች እስከ ቢሊዮኖች ናቸው የተዘረፉት በበረከት ገበሬዋ እንደተሰበሰቡ የሚነገሩት። ቀድሞ ሼር የገዙ ሰዎች ሌሎች ሰዎችን እንዲያመጡ ይሄ እንደ ሊንኬጅ በመጠቀም ማለት ነው የጥልፍልፍ ስራ ይመስላል ያደረገችው አክሲዮን ሽያጩ ላይ ማለት ነው። ከአንድ ቤተሰብ በሁለት በሶስት እና በአራት ሰው ሼር የገዙ ሰዎች አሉ። ግለሰቧ ደግሞ ለዚህ አንዱና ዋና ማሳመኛዋ ከመንግስት ጋር በቅርበት እንደምትሰራ መናገሯ ነው። አስቀድሜ እንደነገርኳችሁ የፎቶ ፖለቲካ ከባለስልጣናት ጋር አብራ የተነሳቻቸውን ፎቶዎች በስፋት መልቀቋ ብዙዎችን አሳምኗል ነው የሚባለው። በረከት በዚህ በብዛት ትታማለች። መሰረት ሚዲያ ወይም ደግሞ መሰረት ኤልያስ ገንዘባቸውን ከከፈሉ ሰዎች እንደተረዳው በረከት ገበሬዋ በተለይ ከጠቅላይ ሚኒስትር አብይ አህመድ ከደህንነት ቢሮ ኃላፊ አቶ ሬድዋን ሁሴንና ከፌደራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝብን ለማሳመን ስትጠቀምበት የኖረችበት ታክቲኳ ነው። ከእርሻዎቿ የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንድታከፋፍል በሚል በሼር ስም ብዙ ሰዎች እንደ ገንዘብ የተለያዩ ስጦታዎችን ሰጥቷታል። ይህ ከሆነ ከሁለት ዓመት ጭምር ይሆነዋል። ከእርሻዎቿ የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንድታከፋፍል በሚል በሼር ስም ብዙ ሰው እንደ ገንዘብ ስጦታዎችን ሰጥቷታል። ይህ ከሆነ ከሁለት ዓመት ጭምር የሞላቸው አሉ። ገንዘብ ስጦታዎችን የተለያዩ ነገሮችን እየሰጧት ዓመት ያለፋቸው ሞልቷል። ምንም እንቅስቃሴ ግን የለም። ገንዘባቸውን ሰጥቷል፣ እንቅስቃሴ የለም። ምንጮች ናቸው የሚናገሩት። በአክሲዮን ስም ብዙ ቢሊዮን ብሮችን ሰብስባለች። ይህን ካደረገች በኋላ በረከት ገበሬዋ እንደተሰወረች ከሰዎቹ እንደተሰወረች ስልኳን እንዳጠፋች ይነገራል። በማህበራዊ ሚዲያ ብቻ ነው ትታይ የነበረችው። ፖስት አድርጋለች፣ አትገኝም። ይደውሏታል፣ አትገኝም። ገንዘባቸውን ከመስጣቸው በፊት ትገኝ የነበረችው በረከት ገንዘባቸውን ከተቀበለች በኋላ የውሃ ሽታ ሆነች። በዚህ በጠፋችበት ሰዓት ሌላ ብራቸውን እንደተበሉ የሚጠቅሱ ግለሰብ ደግሞ በረከት ገበሬዋ የኢትዮጵያ የስልክ ቁጥሯን ጭራሽ በማጥፋት የአየርላንድ ሀገር ስልክ በሆነ ቁጥር ዋትስአፕ ላይ ብቻ አልፎ አልፎ ትገኝ እንደነበር ምስክርነት ሰጥቷል። ምን ነው በረከት ምን ነው ቢሊየነር ነኝ ብለሽ ቢሊየነር ነኝ ፕራይቬት ጀት አዘሽ የነበር ሴት በዚህ ድርጊቷ ተማለው ገንዘባቸውን በብዛት የሰጡት ሴቶች እንደሆኑ መረጃዎች ያመለክታሉ። ግለሰባ በከፍተኛ ባለስልጣናት ስም ደጋግማ ስማቸውን በመጥራት ሼር ገዢዎች ላይ ጥያቄ እንዳያነሱ ወይም ደግሞ ሼር ገዢዎቹ ጥያቄ እንዳያነሱ ስታደርግ እንደነበር ይነገራል። ከባለስልጣናት ጋር ግንኙነትና ቅርበት አለኝ የሚለውን የተጠቀመችበት ለሼር ሽያጩ ብቻ ሳይሆን ከማንኛውም ሰው ጋር ለመግባባት አንዳንድ ቦታዎች ስትገባም ጭምር እነዚህን የባለስልጣናቶችን ፎቶ ታሳይ እንደነበር ለማስፈራሪያነት ተጠቀምበት እንደነበር ምንጮች ይናገራሉ። ይህን የሚናገረው በነገራችን ላይ የመንግስት ሰዎች ናቸው፣ ውስጥ አዋቂዎች ናቸው። በርካታ ያልተደረሰባቸው ጉዳዮችም እንዳሉ ይነገራል። በበረከት ገበሬዋ ዙሪያ ለምሳሌ በኦሮሚያና በአፋር ክልል ታስታውሱ እንደሆነ አፋር ክልል ሄዳ ነበር። በኢንቨስትመንት ስም የወሰደቻቸው ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስም
ከበረከት ገበሬዋ ወደ ሌሎች ሲተላለፉ እንደነበረ የመንግስት ምንጭ ይናገራል። ያ በዚህ ብቻ አልበቃም። በረከት ገበሬዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍን በ50,000 ዩሮ ገዝታ ነበር። እንዲህ አይነት ድርጊቶች ናቸው በተለይ የመንግስት ነው ወይም ደግሞ መንግስታዊ ነክ የሆኑ ነገሮች ላይ በመሳተፍ አይኑ ስለመግባት የሚደረጉ እንቅስቃሴዎች ናቸው። ወንጀሎችን ለመፈጸም አንዳንድ ትላልቅ ነገሮችን ጥሞናቸውን ለመስለብ አንዳንድ ከጀርባ የሚሰሯቸውን ነገሮች ለመደበቅ የሚጠቀሙባቸው መንገዶች ናቸው። በነገራችን ላይ እንዲህ ያሉ መሰል ድርጊቶች እንዲህ ያሉ ወንጀሎችን ለመደበቅ የሚጠቀሙባቸው ታክቲኮች ብዙ ባለሀብቶች ላይ ይታያሉ። የኬና ሆቴል ባለቤትም በዚህ ይጠቀሳል። በተመሳሳይ በቁጥጥር ስር ውለዋል። ስለዚህ የበረከት ገበሬዋ እንቅስቃሴ ከባለስልጣናቶች ጋር አገሪቷ ውስጥ አሉ የተባሉ ቁልፍ ባለስልጣናቶች ጋር ፎቶ ትነሳለች። እነሱን እንደይለፍ ቃል ፓስኮድ ትጠቀማቸዋለች። ኢትዮጵያውያን በአክሲዮን ስም ገንዘብ ተሰበስባለች። ሰዎቹ በረከት ገበሬዋን ሲያዩ ተጽዕኖ ፈጣሪ ናት፣ አድራጊ ፈጣሪ ትመስላቸዋለች። አክሲዮን ሰብስባ በቢሊየን ብሮችን ሰብስባ ተሰውራለች። ከተሰወረች በኋላ መጨረሻ ላይ እኚህ ሰዎች ባቀረቡት ክስ ለጥያቄ ተፈለጊያለች በሚል እስር ቤት ወይም ደግሞ በህግ ጥላ ስር ትገኛለች ማለት ነው። የበረከት ገበሬዋ ጉዳይ ይህን ይመስላል። በረከት ገበሬዋ በዚህ ጉዳይ ላይ የተሰራበኝ ዘገባ ትክክል አይደለም ካለች በማንኛውም ሰዓት ለበረከት ገበሬዋ እድል ለመስጠት ፈቃደኛ መሆኔን እንገልጻለን። ይህ አየር ላይ የዋለ መረጃ ስለሆነ ለእናንተ ማድረስ ግዴታዬ ስለሆነ ነው ያደረስኩላችሁ። ለዛሬ የነበረኝ ቆይታ ይሄን ይመስላል። በቲክቶከሮች ጉዳይና በበረከት ገበሬዋ ዙሪያ ላይ ያወራኋችሁ ጉዳይ ተጠናቋል። ነገ አየሩ የሚያመጣውን ዜና ወደ እናንተ ማድረስ ይሆናል። ቴዲ ነበርኩኝ። አገራችሁን ውደዱ፣ ስነ ስርዓት ይኖራችሁ፣ ስነ ስርዓት ያላቸው ልጆች አሳድጉ። ስነ ስርዓት ከሌላቸው ብዙ ህዝቦች ስነ ስርዓት ያላቸው ጥቂት ህዝቦች ይበልጣሉና። ጤና ይስጥልኝ።